ምድረ ቀደምት የስልጣኔ መቅረዝ የሰው ዘር መገኛ የዘመናት ውርስ መዘክር የተፈጥሮ ውበት ባለቤት እናት ኢትዮጵያ ተራሮቿ ሰማይን የሚዳስሱ ታሪኳ እንደ እንቁ የከበረ ከሺህ ዓመታት በፊት ዓለም በጨለማ ሲኖር እሷ የስልጣኔ ችቦ ለኩሳ ነበር። ግን ያ የከበረ ታሪክ በድህነት ጉም ተሸፍኖ የዳቦ ቅርጫት የነበረችው ምድር ለዘመናት የሌሎችን እጅ ጠብቃለች። ሰላም ናፍቆን ኢኮኖሚያችን እየታመመ ተስፋችን ተሟጦ አኩሪ ታሪክ ይዘን አንገት አስደፊ ኑሮን ገፋን። ወንዞች እየፈሰሱ ትውልድ ይጠማ ነበር። ለም መሬት ሳለን ጎተራ ይራቆት ነበር። የግብርናው ምርት በዝናብ ሲወሰን የኢንዱስትሪው አለመዘመን ወርቁ በመሬት ሲቀበር ዓለም የሚያውቀን በተረጂነት ሆነ። ኢትዮጵያችን በ2010 በለውጥ መንፈስ ተናወጠች። አዲስ ምዕራፍ ጀመረ። ለዘመናት የቆየው የማደግ የመለወጥ ህልምም እውን መሆን እየጀመረ ነው። የትላንቱ ሀገራችን ዛሬ ወደምትመኘው ደረጃ ለመድረስ ቆርጣ ተነስታለች። በግብርና አብዮት ከተረጂነት መላቀቅን መዳረሻችን አድርገናል። የኢኮኖሚ መዋቅራዊ ለውጥን እውን ለማድረግም ቆርጠን ተነስተናል። የዘመነ ከተማና ከተሜነትን ግባችን አድርገናል። ሁለንተናዊ ብልጽግናም መዳረሻችን ሆኗል። ይህ የኢትዮጵያ ህልም ነው። ያ ህልም ግን ያመሻት ግን ባዶ ቅዠት መሆን የለበትም። ተጨባጭ እውቀትና ልምድ ላይ ሊመሰረት ይገባዋል። የህልማችን መዳረሻ አንደኛው ሰብአዊ ልዕልና ነው። ሌላው ኢኮኖሚያዊ ሉዓላዊነት ነው። ሌላው ደግሞ አፍሪካዊት ሀያል ሀገር መሆን ነው። ለዚህ ሁሉ መሰረት ደግሞ ትልቁ የኢኮኖሚ ሉዓላዊነትን ማረጋገጥ ነው ማለት ነው። ኢትዮጵያ የኢኮኖሚ አቅጣጫ በአዲስ እይታም ተቃኝቷል። ሀገር አቀፍ ልማት በከፍተኛ ፍጥነት እየተከናወነ መሆኑን የሚያሳዩ እርምጃዎችም ላይ ትገኛለች። የኢኮኖሚ እድገቱን ከመጠን ወደ ጥራት ማሸጋግራለች። የመደመር መንግስት የሀገር በቀል ኢኮኖሚ ማሻሻያና ብዝሃ ኢኮኖሚ ስርዓትን ማስተዋወቋል። ሀገር በቀል የኢኮኖሚ ስልትና የሪፎርም እርምጃዎች ኢትዮጵያን ወደ ህልሞቿ የሚወስዷት ሁነኛ መንገድ ውስጥ አስገብቷታል። ኢትዮጵያ በኢኮኖሚያዊ ምህዋር ወሳኝ ምዕራፍ ላይም ትገኛለች። ከጥቂት የግብርና ምርቶች ጥገኝነት ተላቃ በ2030 መካከለኛ ገቢ ያላት ሀገር የማድረግ ታላቅ ራዕይን እውን ለማድረግ ታስቦም የተመዘዘ ቀስት ነው። ሀገር በቀል የኢኮኖሚ ሪፎርም ቁልፍ ማገር የሆኑት 5 አዳዲስ ምሰሶዎችም ተተክለዋል። ግብርናን ጨምሮ ኢንዱስትሪ፣ ማዕድን፣ ቱሪዝምና ዲጂታል ኢኮኖሚ ደግሞ ከዋና ዋናዎቹ የትኩረት ማዕከላት ተጠቃሽ ናቸው። ከተማና ግብርና መንደርደሪያ ናቸው። አቅምን ከችግር ማላቀቂያ ናቸው። ቱሪዝምና ማዕድን መሸጋገሪያ ናቸው። መደላድል የሚፈጥሩ መሰረት የሚጥሉ ናቸው። ኢንዱስትሪ መስፈንጠሪያ ነው። ዲጂታል የሚያስተሳስር ነው። ብዝሃ ኢኮኖሚ ያስፈልገዋል። በአንድ ሴክተር ላይ እንትን ካልከው ለምሳሌ አግሪካልቸር ላይ ብቻ ትኩረት አድርገን የምንሰራ ከሆነ አግሪካልቸር ባይ ኔቸር ለክላይሜት፣ ለድራውት፣ ለእንደዚህ አይነት ነገሮች ኤክስፖዝድ ሆነው ነው። ያንን ማኔጅ ከማድረግ አንጻር እነዚህ ድምር ውጤቶች የሾክ ሲመጣ ኢኮኖሚ ሾኩን ሬዚሊየንት ሆኖ ተቋቁሞ ያን ጊዜ ልክ ሾኩ በጣም ቅድም የምንለው አይነት መታመምን ረብሻን ሳይፈጥር እንዲያልፍ የሚረዱ ነገሮች ናቸው። የበለጠ ጠቀሜታው ውጤቱ አመዝኖ ነው ያየነው። ምክንያቱም የኢትዮጵያ ኤክስፖርት ሴክተር በተለይ ኮሞዲቲ ኤክስፖርት ከ3 ከ4 ሚሊዮን በልጦ ያቅም አመታዊ ኤክስፖርታችን በጣም ሰክሰስ ስቶሪ የሚባለው 4 ሚሊዮን ነው ከፍተኛው። ከዛ ውጭ 3 ሚሊዮን ነው 2 ሚሊዮን ነው የሚዋጅቀውና አሁን ቅርብ ጊዜ ግን ኦፊሻል ዴታ ወደ 8 ሚሊዮን ከኤክስፖርት አግኝተናል ብሏል። ከሰርቪስ ውጭ ነው ማለት ኦልሞስት ከዚህ በፊት ከነበሩት ማክሲመም ዳብል ማለት ነውና ትልቅ ሰክሰስ ስቶሪ ነው እውነት ለመናገር። በተቃራኒው ደግሞ ኢንፍሌሽኑ ይጨምራል ብለን የሰጋ ነው በጣም ባይወርድም እንኳን እየቀነሰ ነው እውነት ለመናገርና የኛ አይ ቲንክ እንደ ሰክሰስ ስቶሪ ከሚጠቀሱት የሪፎርም ስራዎች ነው ብዬ ነው ኢትዮጵያ ውስጥ ለውጥ ሳይሆን
እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። የኢትዮጵያን የኢኮኖሚ ብዝሃነት ቋንቋ ወደ ዓለም ገበያ የሚተረጉም የአረንጓዴው ወርቅ ምርታማነት ማዕበልን ያጎናጸፈው የለውጡን ፍሬ በእጁ የያዘው ገበሬ ነው። እርሱ ከአባቶቹ የወረሰውን ጠባብ የእህል ምርት ዑደት ጥሶ ወጥቷል። ዛሬ የእርሻው ትኩረት ባህላዊን የእርሻ አሰራር ትቶ በአዲስ ዘመን ፍሬ ላይ አርፏል። ኤክስፖርት ማድረግ ከጀመርን ወደ 5 ዓመታችን ነው። እኛ 5 ዓመት ዶላር ወደ ሀገር አስገብተናል ማለት ነው። ማንን ነው የሚደግመው? ሀገራችንን ኢትዮጵያን ነው የሚደግመው ማለት ነው። አቮካዶ ሲተከል እንግዲህ ያዘግማል። 5-4 ዓመት ይፈጃል ውጤቱን ለማግኘት እና መጀመሪያ ታይም ላይ ያው ለማንኛውም ችግኝ ተከልን። ስንተክል ያ ውጤት አይታይም። በየአመቱ የሚገኝ ውጤት አይታይም። እህል በአመቱ ታመርቻለሽ። አቮካዶን ግን ተንከባክበሽ ለፍሬ የምታበቂው አንቺ ነሽ። አቮካዶ ከተክሉ ጀምሮ እስከ ውጤቱ ድረስ ብዙ ውጣ ውረዶች አሉበት። ስራውም ጊዜ እንትን ከሰጠ በኋላ ይቀላል። ምርት ከሰጠ በኋላ ኢትዮጵያችን ደግሞ እንደዛ ናት። ለውጥ አንድ አይመጣም። ቀስ በቀስ እያደገች የመጣች ሀገር ናት። ከዚህ በፊት የኢትዮጵያ ኤክስፖርት ሲጠቀስ ቡና፣ ቆዳና ሌጦ ተብሎ ነው ሲጠቀስ የነበረው። አሁን ግን በአዳዲስ ምርቶችን በሰፊው ወደ ገበያ እየገባን ያለንበትን ሁኔታ ማየት ይቻላል። እነ ቦሎቄ፣ አኩሪ አተርን መውሰድ ይቻላል። ሰሊጥ ላይ የተሰራ ያለው ስራ ለአብነት የሚጠቀስ ነው። አቮካዶ፣ አረንጓዴ ወርቅ ብለን ይዘነዋል። በጣም በርከት ያሉ የችግኝ ጣቢያዎች ተቋቁመዋል። ከጥቂት ዓመታት በኋላ ኢትዮጵያ ዓለም ላይ ትልቅ አቮካዶን ለውጭ ገበያ ከሚያቀርቡ ሀገራት ተርታ እንደምትሰለፍና የማንሰራራቷ የትንሳኤዋ አንዱ መገለጫ እንደሚሆን ምንም ጥርጥር የለውም። በሌማት ትሩፋትና አረንጓዴ አሻራ መርሃ ግብር የተከናወኑ ስራዎች የአትክልትና ፍራፍሬዎችን ከመቼውም ጊዜ በላይ በገፍ እንዲመረቱ ምክንያት ሆኗል። በመጪው ዓመታትም ከቡና ጋር ተወዳዳሪ የሚሆኑ እሴት ተጨምሮባቸው ወደ ውጭ የሚላኩ ምርቶችን ለመጨመር መሰረቱ እየተጣለ ነው። በእነዚህ ጥረቶች የግብርናው ዘርፍ በዓመታት በአማካይ ከ8 በመቶ በላይም እያደገ ነው። ቡና ከ84 እስከ 98 በ15 ዓመት ጊዜ ውስጥ 3.5 ቢሊዮን ዶላር ነው የሸጠችው ቡና ኢትዮጵያ። ዘንድሮ በአንድ ዓመት 2.5 ቢሊዮን ዶላር ሽጣለች። ከየት መጣ ይሄ? ግሪን ሌጋሲ ነው። ተክለን ነው፣ ደክመን ነው ያመጣ ነው። በዋዛ የመጣ ጉዳይ አይደለም። በቢሊየንስ ሲድሊንግስ ተክለን ተንከባክበን ቡናው ሪስፖንድ አድርጎ ነው ዛሬ ለዓለም ገበያ የምናቀርበው ቡና በመጠንም በሚያስገባው ገቢ ያደገ። የኢትዮጵያ ስም ከዚህ በፊት በድርቅ፣ በረሃብ፣ በኋላ ቀርነት፣ በጦርነት ይጠቀስ የነበረው የኢትዮጵያ መልካም ስም የአረንጓዴ አሻራ ተምሳሌት፣ የአየር ንብረት ለውጥን የሚቋቋም ኢኮኖሚ ለመገንባት ቁርጠኝነት ያለው መንግስት ያላት ሀገር፣ ለዚህም ደግሞ ለምሳሌነቷ እውቅናና ሽልማቶች የተበረከተላት ሁኔታ ማየት ይቻላል ማለት ነው። በታሪካችን ስንዴን ከውጭ የምንለምን ባስ ሲልም በአመት ከ750 ሚሊዮን በላይ የአሜሪካን ዶላር ወጪ የምናወጣበት ነበር። ዛሬ ላይ በስንዴ ምርት ራስን ከመቻል ተሻግረን ወደ ውጭ መላክ ጀምረናል። ይህም የአዲስ እሳቤ ብሎም ሀገር በቀል የኢኮኖሚ ማሻሻያው አንዱ ፍሬ ነው። በመስኖ የሚለማው ስንዴ ከ5 ዓመታት በፊት ከነበረበት ከ3500 ሄክታር ተነስቶ ዛሬ ላይ ከ3 ሚሊዮን በላይ ደርሷል። በበጋ ስንዴ ማልማት እንደሚቻል በማሳየት ከዚህ በፊት ስንዴን ምርቱን እንጂ ቅጠሉን ቡቃያውን አይተው የማያውቁ አካባቢዎች ሁሉ ስንዴን በማልማት ራሳቸው ለፍቶ በላባቸው ራሳቸውን መመገብ የጀመሩበትን ሁኔታ አይተናል። ኢትዮጵያ በብቅል ገብስ ምርትም ራሷን መቻሏን አረጋግጣለች። በሩዝና ቅባት እህሎች ምርትም ተመሳሳይ መንገድ በመከተል ትልቅ ውጤት መገኘት ችሏል።
የሌማት ትሩፋት ነፋስ ነፍሶ ከፍተኛ የምርትና ምርታማነት መነሳሳትንም ፈጠረ። በዚህም የወተትና የእንቁላል ምርት በ5 እጥፍ አድጎ የገበታ በረከት ከመሆን ተሻግሮ በስርዓተ ምግብ ላይ የነበሩ ጉድለቶችን መሸፈን ተችሏል። ይህ ለውጥ የተመጣጠነ ምግብ በበርካቶች ቤት እንዲኖር አስተዋጽኦም አድርጓል። የዩኒሴፍ የቁጥር መረጃ እንደሚያሳየው 1.5 ሚሊዮን በላይ ህጻናት ከተመጣጠነ ምግብ እጦት አደጋ መትረፍ ችለዋል። ይህ የሌማት ትሩፋቱም አንዱ የለውጥ ማረጋገጫ ነው። አንዱና መሰረታዊ ውጤት የእንስሳት ዝርያን በማሻሻል ያመጣነው ውጤት ነው። የወተት ምርትና ምርታማነታችን በጣም በእጅጉ አድጓል። 2011 ላይ የነበረው የወተት ምርታችን በጣም አነስተኛ ነው የነበረው። ደረስንበት ዓመታዊ የወተት ምርት መጠናችን ከ13 ቢሊዮን ሊትር በላይ ነው የሚገመተው። ከዶሮ ልማትም አንጻር ካየን ከ2011 በፊት የነበርንበት እንቁላል የማምረት አቅማችን በጣም ዝቅተኛ ነው የነበረው። በዘንድሮ ዓመት ግን በቢሊዮን የሚቆጠሩ እንቁላሎችን አምርቶ ለመጠቀም የደረስንበት ደረጃ ላይ ደርሰናል። ከማር ምርት አኳያም ግን ባለፉት ዓመታት በተሰጠው ትኩረት በሚሊዮኖች የሚቆጠሩ ዘመናዊ ቀፎዎች ለወጣቱ የስራ ዕድል ምንጭ ሆነው በሂደትም ደግሞ ከፍተኛ የሆነ የማር ምርት እንዲገኝ የተደረገበት ሁኔታ ነው ያለው። በዚህም ረገድ ኢትዮጵያ ከአፍሪካ ቁጥር 1 የማር አምራች ተደርጋ እንድትጠቀስ ያስቻላት ውጤት ነው ማለት ነው። በማዕድናት ሀብታም ብንሆንም ይህ ነው የሚባል ጥቅም ሳይሰጠን የቆየ ነው። የመደመር መንግስት ግን በአዲስ እይታ ህልሙን እውን ማድረጊያ አንጡራ ሀብት የሆነውን የማዕድን ዘርፍ ላይ ብርቱ ስራ ጀምሯል። ጥልቁን ሰንጥቆ ምስጢሩን ገልጦ የሀገርን አቅም በተስፋ እየገነባም ነው። እቺ ምድር ስባላት፣ እቺ ምድር ሀብት አላት፣ እቺ ምድር የተከማቸ የተደበቀ ሀብት አላት፣ ጥያቄ የለውም። ያንን መንዝረን መጠቀም የሁላችንም ህልም፣ ምኞት፣ ጸሎት ነው። መካከለኛው ምስራቅ ላይ ለምሳሌ ነዳጅ ያመጣውን ኢምፓክት እናያለን። ሌሎች ክሪቲካል ሚነራልስ ያሉባቸው ሀገሮች ላይ ለኢኮኖሚያቸው ላይ ያመጡትን ለውጥ በጥንቃቄ ከተጠቀሙ እናያለን። ስለዚህ ለእኛም ከዚህ የበለጠ ነው ለውጥ የሚያመጣው። ስለዚህ የዘገየነውን ያክል በጣም ፈጥነን ከሄድን ለሀገር ኢኮኖሚ እድገት ከፍተኛውን አስተዋጽኦ ያደርጋል። ኢኮኖሚያችን የሚመካበት ነጋችንም የሚገነባበት የማይነጥፍ የኢኮኖሚ ምንጭም እየሆነ ነው። ከህገወጥ ብዝበዛ ራሱን አላቆ ለዓመታት ተረስቶ እድገቱ ከዜሮ በታች የነበረው የማዕድን ዘርፉ በኢኮኖሚ ቋሚ አሻራውንም እያሳረፈ ነው። በባህላዊ መንገድ የምናወጣው የወርቅ ስርዓት አብዛኛው ብክነት ነው። በገበያ ስርዓቱ ብቻ ሳይሆን የአወጣጥ ስርዓቱ በራሱ ከአንድ ቶን ሊገኝ የሚገባውን ወርቅ ያህል አናገኝም። ጥቂት አግኝተን አብዛኛው ይባክናል። ህገወጥ በሆነ መንገድ ሲሰራ ብዙ ጊዜ የህይወት አደጋም ያጋጥማል። ወደዚህ ቦታ የሚያመጡ ከሆነ ብዙ ወርቅ ማግኘት ብቻ ሳይሆን ትራንዛክሽኑም ህጋዊ ስለሚሆን ሰዎች ትርፋማ ይሆናሉ። እኛ አሁን በአብዛኛው ከዚህ በፊት የነበሩት እንግዲህ ከአንድ ወርቅ ፋብሪካ ውጪ ሌላ በፋብሪካ ደረጃ የሚጠቀስ ወርቅን የሚያከናበር አልነበረም። አሁን አነስተኛም ደረጃ ቢሆን ወደ 4 እየደረሱ ናቸው። በሚቀጥለው ዓመት ደግሞ ሌላ እስካሁን ድረስ ከነበረን በላይ ትልቁን በሀገራችን ትልቁን የወርቅ ማዕድኑን የሚያመርትና የሚያከናበር ፋብሪካ ይመጣል። ስለዚህ በሁሉም ስኬል ነው መኖር ያለበት። አነስተኛ ላይ ያሉት የተወሰነ ጉድለት ነበራቸው። በተለይ የኢኮኖሚ ፖሊሲው እስኪተገበር ድረስ ኮንትሮባንድ በዛ ሀብቱ የመሄድ ችግር ነበረው። አሁን ሳምሃው ትንሽ ሊኬጆች ፍሳሾች ቢኖሩም ግን ጥሩ ለውጥ መጥቷል ማለት እንችላለን። እና እነሱንም ገና እነሱ ላይም ስራ እንሰራለን። አንዱ ፕሮጀክት የአቅም ግንባታና የሪፎርም ፕሮጀክት በዛ ላይ የምንሰራው። በወርቅ መሪነት የማዕድን ዘርፉ የኢኮኖሚውን ገበታም ቀይሮታል። የወርቅ ወጪ ንግድ ከ300 ሚሊዮን ዶላር ወደ 3.5 ቢሊዮን ዶላር ከፍ ማለት ችሏል። 3 ዓመታት ባልበለጠ ጊዜ ውስጥም ወደ ውጭ የሚላከው ዓመታዊ የወርቅ መጠን ከ4 ቶን ወደ 38 ቶን
ከፍ ብሏል። ኢትዮጵያ ከወርቅ በተጨማሪ በውስጧ እንደ ፕላቲኒየም፣ መዳብ፣ ፖታሽ፣ እምነበረድ፣ ግራናይትና ሳምፔር፣ ኦፓል፣ ኤምራልድና ሌሎችም እጅግ ውድ የሆኑ ዕንቁዎች፣ ብዙና ያልተነኩ የተፈጥሮ ሀብቶችን ይዛለች። እንደዚሁ በሲሚንቶ፣ በከሰል፣ በሌሎቹም ላይ እንደ ድንጋይ ከሰል ላይ እንደ ሀገር ለውጦች አሉ። ምንም በተወሰነ መልኩ ግራናይት ላይ ማርብል ላይ በሀገር የምንጠቀም እንግዲህ ብዙዎቹ ኢንዱስትሪዎች የዚህን ዘርፍ ምርት የሚጠቀሙ ናቸው። ግብርናም ብቲ ማኑፋክቸሪንግ ብቲ በአብዛኛው ኢንዱስትሪያላይዜሽን የማዕድን ውጤት የሚጠቀም ነው። ኮንስትራክሽን ኢንዱስትሪው ሲሚንቶን የሚጠቀም ማለት ሲሚንቶ ኮንስትራክሽን መስራት አይቻልም። አሁን ግንባታ ላይ ያሉ አሉ፣ ማስፋፊያ ላይ ያሉ አሉ። ይቀጥላል። ሌላው ብረት ነው። ብረትን በሀገር ማምረት አለብን። ብረትን በሀገር ከኦሮ ማምረት ነው ትልቁ አጀንዳው። እሱ ላይ ስራዎች እየሰራን ነው። ማዳበሪያን በሀገር ማምረት እንጀምራለን፣ ግንባታ እንጀምራለን፣ ፋብሪካዎች ብለናል። በኢትዮጵያ የለውጥ አውድ ውስጥ ከዘመናት የእርሻ ጥገኝነት ተላቆ የዳበረ ኢንዱስትሪ ባለቤት ለመሆን እንቅስቃሴዎች እየተደረጉ ነው። የኢትዮጵያ ታምርት ንቅናቄ የኢትዮጵያ የብልህነት የጥራትና የሀገር ፍቅር መገለጫም ነው። የኢትዮጵያ ታምርት ንቅናቄ የኢትዮጵያን ህልም እውን ማድረጊያም ስልት ነው። የመደመር መንግስት እንደሚለው አምራች ኢንዱስትሪው ህልማችን ወደ ሆነው ሁለንተናዊ ብልጽግና ለመድረስ መስፈንጠሪያው ነው። እናም አምራች ኢንዱስትሪውን ከነበረበት ችግር ለማላቀቅ አዲስ ፖሊሲ ተዘጋጅቷል። የግሉ ዘርፍ የኢኮኖሚው ምሰሶ እንደሆነም በግልጽ ያስቀመጠው የመደመር መንግስት የግሉን ዘርፍ ችግር የመፍታት እንዲሁም ደግሞ የመደገፍ ስራዎችን በስፋት እየሰራ ነው። ከውጭ ጥገኝነት በመላቀቅ በራሳችን ምርት መኩራት እንደምንችል በባለፉት ዓመታት አምራች ኢንዱስትሪዎች ምስክሮች ናቸው ማለት ነው። በኢትዮጵያ ታምርት ንቅናቄ በተለይ ደግሞ የሀገር ውስጥ አምራች ኢንዱስትሪው ማነቆዎች የነበሩትን የውጭ ምንዛሪና የፋይናንስ እጥረት እየፈታ ነው። የመሰረተ ልማትና የኃይል አቅርቦት ለአምራቾች ማነቆ እንዳይሆኑ በከፍተኛ ርብርብ እየተሰራባቸውም ይገኛል። በኢትዮጵያ ታምርት ንቅናቄ የተሰሩ ስራዎች ዛሬ ተስፋ ሰጪ ውጤቶችን እያሳዩ ነው። የማምረት አቅም ከ65 በመቶ በላይ ጨምሯል። ኢትዮጵያ ታምርት ንቅናቄ ደግሞ የኢንዱስትሪውን ዘርፍ ከውጭ ጥገኝነት አላቆ ወደ አምራችነት እንዲሸጋገር ቁልፍ መሳሪያ ሆኗል። ከውጭ የሚገቡ ምርቶችን በመተካት በ2017 ዓ.ም ብቻ ከ4.5 ቢሊዮን ዶላር በላይ ማዳን ተችሏል። ለበርካታ ፋብሪካዎች በር በመክፈት አዲስ የኢኮኖሚ ምህዳርንም መፍጠር ተችሏል። በዓለም አቀፍ ደረጃ ዲጂታል ትራንስፎርሜሽን በ2030 እስከ 11 ትሪሊዮን ዶላር የሚደርስ የጂዲፒ እድገት ያመጣል ተብሎ ይጠበቃል። ኢትዮጵያም የዚህ ዓለም አቀፍ ቴክኖሎጂ ተጠቃሚ ለመሆን ከፍተኛ ጥረትን እያደረገች ነው። የዲጂታል ኢኮኖሚ በመደመር መንግስት ትኩረት ከተሰጠባቸው ዘርፎችም አንዱ ሆኗል። የኢትዮጵያን ህልም እውን ለማድረግ ፈጣን መንገድ ነው በሚል የመደመር መንግስት በሀገር በቀል የኢኮኖሚ ማሻሻያ ፕሮግራሙ ስር ባደረጋቸው የቴሌኮም ዘርፍ የሪፎርም ስራዎችና ዲጂታል ኢትዮጵያ 2025 እና 2030 የተሰኘው ብሔራዊ ስትራቴጂ ተግባራዊ እንዲደረግ ሆኗል። ዲጂታል ኢትዮጵያ 2025ን ስናስብ እንግዲህ እንደ ሀገር እነዚህን ነገሮች እንዴት ነው ማድረግ የምንችለው? ሀገራችን የልማት እቅድ አላት። የ10 ዓመት የልማት እቅድ አላት። የሆም ግሮን ኢኮኖሚክ ሪፎርም አጀንዳዎች አሉ። እነዚህ እንዲሳኩ ዲጂታሉ እንዴት ነው መጥቀም የሚችልበት፣ እንዴት ነው ትራንስፎርሜሽኑ በዲጂታሉ እንዴት ነው መደገፍ የሚለውን የያዘ ነው። እንግዲህ ቤዚካሊ የስትራቴጂው ያንን የያዘ ነው። ከ900 በላይ የሚሆኑ የህዝብ አገልግሎቶችን በአሁኑ ሰዓት ዲጂታላይዝ ማድረግ ተችሏል። የክፍያ ስርዓቱም በዲጂታል ቴክኖሎጂዎች ፈጣንና ቀልጣፋ እየሆነ ነው። የብሔራዊ ዲጂታል መታወቂያ፣ መሶብ የአንድ ማዕከል አገልግሎት የመሳሰሉ ግዙፍ ስራዎች የኢትዮጵያ ህልሞች እውን እንዲሆኑ የበኩላቸውን አስተዋጽኦ ያበረክታሉ። አሁን ባለን
ተጨባጭ ሁኔታ በ2025 የተደረጉ ግንባታዎች እና እንዲፈጠሩ የተደረጉ አስቻይ ሁኔታዎች በኢትዮጵያ ውስጥ ትርጉም ያለው የዲጂታል ኢኮኖሚ ለመገንባት የሚያስችል ሁኔታ ተፈጥሯል ብለን መውሰድ እንችላለን። 2030 ይህንን መሰረት አድርጎ የሚቀጥል ስትራቴጂ ነው። ይሄ እሴት ደግሞ ለሁሉም ተደራሽ እንዲሆን ስትራቴጂ ያስፈልጓል። 2030 አንዱ ትኩረት የሚያደርገው ይሄ ላይ ሆኗል። ታላቅና ዘመኑን የዋጀው የአርቲፊሻል ኢንተለጀንስ ኢንስቲትዩትም ሰፋፊ ስራዎችን እየሰራ ነው። የዲጂታል መንገድ አስተዋጽኦ በውል የተገነዘበው የመደመር መንግስት ወጣቱን ትውልድ በቴክኖሎጂ አሰባስቦ ለዘመኑ ፈጣን እድገት መሰረት ለመጣል የ5 ሚሊዮን ኮደርስ ኢኒሺዬቲቭን ተግባራዊ እያደረገ ነው። ኢትዮጵያ ምድረ ቀደምት በሚል መለያዋ በዓለም ካሉ ጥንታዊና ታሪካዊ ሀገራት አንዷ ናት። የሰው ልጅ አመጣጥ፣ የጥንት ስልጣኔዎችና ልዩ የተፈጥሮ ጸጋዎቿ በሰው ሰራሽ መስህቦቿ ዘመናዊነትን ከታሪክ የምትቀይስ በገበታ ለሀገር በገበታ ለሸገር ውበቷን የምትላበስ የቱሪዝም ዘርፍ የጥንት ዘመንና የዘመናዊነት ድልድይ ሆኖ የኢትዮጵያን የጀግንነት ታሪክና የመልክዓ ምድር ውበት ለዓለም የሚያስቃኝ የኢኮኖሚ በትር ሆኗል። መልከ ብዙኃ ኢትዮጵያ የዩኔስኮን ቀልብ የሳቡ ሃይማኖታዊ፣ ተፈጥሯዊ፣ ባህላዊና ሰው ሰራሽ እሴቶች ባለቤት ናት። የመደመር መንግስት ደግሞ እነዚህን እሴቶች አዳዲስ ከሚሰራቸው ምቹና ማራኪ ቱሪስት መዳረሻዎች ባሻገር አሮጌውን በተሃድሶ አዲሱን በውበት በኢትዮጵያ ልክ ቆመው ሚዛናዊ በሆነ መንገድ ትላንትን እንዲያሳዩ፣ ዛሬን እንዲሰሩ፣ ነገን በብሩህ ተስፋ እንዲሰንቁ የጋራ ትርክት መገንቢያ ሆነው ተገልጠዋል። ኢትዮጵያ የልማት ስትራቴጂዎችን በብቃት በመተግበር ለማሻሻያዎች በገባቸው ቃል ኪዳን በመጽናት ለዘለቄታዊ ኢኮኖሚያዊ ብልጽግናና ማህበራዊ ደህንነት ጠንካራ መሰረት እየጣለች ነው። ህልም አቴን ለማድረግ አኮኩበን ልክ ታርጌትን መስመር ላይ ነን ያለነው በሚለው መፍታት ይችላል። ቀለል ባለ አገላለጽ ሲገልጽ ማለት ነው። አሁን የተጀመሩ ነገሮች ወደ ተግባር ሲገቡ ቅድም ከላይ ያነሳናቸው ብዝሃ ኢኮኖሚ የምንላቸው ሪፎርም ላይ የተደረጉ ነገሮች፣ ይሄ ዲጂታላይዝ በማድረግ ላይ የተሰሩ ስራዎች፣ ፕራይቬት ሴክተሩን ወደ ኢኮኖሚ እንዲመጣ የተደረጉ ነገሮች፣ እነዚህ ድምር ውጤቶቹ እነዛ ልንደርስ ያስብንባቸው ጎሎች ላይ ኦፍ ትራክ ነን ወይስ ኦን ትራክ ነን የምንለውን ነገር እንድንገመግብ ሲያደርግልና ዊ አር ኦን ትራክ ውስጥ ነን፣ መስመር ላይ ነን፣ መንገድ ላይ ነን። ህልሜ እንደ ህልም ቢሆን ኢትዮጵያችን ከማንኛውም ካደጉት ሀገራት ተርታ ተመድባ ስሟ በልማትና በእድገት የምትጠራና በእድገት አገሪቷ እድገት ደረጃ ላይ እንደምትደርስ ምንም ጥርጥር የለኝም። የኢትዮጵያ ነገርማ የሚያጓጓ የሚያስመረቃ የሚያስቀና ኢትዮጵያ እንዲነበረች የሚያስብል እንደሚሆን ምንም ጥርጥር የለኝም። ነገዋ በጣም የሰመረ ሀገር ነች ኢትዮጵያ። ለዚያም ነው የምንተጋው። የሰመረ ነገ ኖሯት ልጆቻችን አሁን ስብራት፣ ችግር፣ መከራ ያልናቸውን ጉዳዮች መልሰው እንዳያቸው እንዲህ ነበር እኮ ብሎ እንደ ታሪክ ብቻ እንዲያወሷቸው ነው ፍላጎቱ። ይህ ጉዞ የቁጥሮች ብቻ ሳይሆን የሀገርና የሕዝብ ስነ ልቦናዊና ኢኮኖሚያዊ ድል ነጸብራቅም ጭምር ነው።